ዕለተ ረቡዕ ጥር 13 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በዛሬው ዕለት አስቸኳይ ስብሰባውን ያካሄደ ሲሆን ከባባድ የተባሉ ውሳኔዎችን ማሳለፉን አሳወቀ። በሌላ በኩል ያገዛዙ ጦር እየተናደ ፋኖን መቀላቀሉ ተሰምቷል። ስንጠብቀው የነበረው የፋኖ አንድነት መመስረቱ አስደስቶናል። በአንድነት ከታገላችሁ እኛም ለሀገራችን እንታገላለን በሚል በዛሬው ዕለት አመራሮችና ኦፕሬተር ምድብተኞች ወደ ፋኖ መቀላቀላቸውን የተሰማው መረጃውን በዝርዝር የምትሰሙት ይሆናል። የፋኖን ጥንካሬ የተረዳውና በድሮን ማጥፋት እንደማይችል የተረዳው የኢትዮጵያው አገዛዝ ከፓኪስታን አዳዲስ የጦር ጀቶችን ለመግዛት ማዘዙ ተነገረ። ከፓኪስታን ጄኤፍ-17 የተሰኙ የጦር ጄት አውሮፕላኖችን ለመግዛት ብልጽግና እየተነጋገረ መሆኑ የታወቀ ሲሆን በአስቸኳይ እነዚህን የጦር ጀቶች ወደ ሀገር ቤት አስገብቶ በአማራው ጦርነት ላይ ሊጠቀም እንዳሰበም ታውቋል። በዝርዝር መረጃችን ሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጥቂት ከሞት ተረፉ። ፕሬዝዳንቱን አሳፍሮ ወደ ዳቮስ ስዊዘርላንድ እየተጓዘ የነበረ አውሮፕላን ከመከስከስ ለጥቂት ተርፏል። ምን አጋጠመው የሚለውን የምንነግራችሁ ይሆናል። በሌላ በኩል በአሜሪካ ታሪክ የዛሬው ረቡዕ እንደ ጥቁር ቀን ተመዝግቧል። ከዋይት ሃውስ የወጣው አዲሱ አዋጅ ተግባራዊ መሆን መጀመሩን ተከትሎ በጥቂት ሰዓታት ውስጥ በዓለም ዙሪያ በሚገኙ የአሜሪካ ኤምባሲዎችና ቆንስላዎች ከፍተኛ የሆነ ትርምስ ተፈጥሯል። በዝርዝር መረጃችን እንመለከተዋለን። የጀነራል ጉዑሽ ገብረና የአክቲቪስት ብርሃነ ገብረ ገርግስ አያያዝ የመብትና የሕግ ጥያቄ አስነሳም። ከትግራይ ከፍተኛ የሰራዊት ታዛዦች መካከል አንዱ የሆኑትና በቅርቡ ለእስር የተዳረጉት ብርጋዴር ጀነራል ጉዑሽ ገብረ ለእስር ከተዳረጉ በኋላ የትና በምን ሁኔታ ውስጥ እንዳሉ መረጃ የለንም ሲሉ ቤተሰቦቻቸው ገልጸው የነበረ ቢሆንም ዛሬ አመሻሽ ላይ ለጥቂት ደቂቃዎች ከቤተሰቦቻቸው ጋር እንዲገናኙ ተደርጓል። ሆኖም ግን የጀነራሉና የአክቲቪስቱ እስር በትግራይ ፖለቲካ ከባድ የተባለ ጥያቄ አስነስቷል። በዝርዝር የምትሰሙት ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች የምታደምጡ ይሆናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው ትኩስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ለሌሎች አጋሩ። በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። የአማራ ፋኖ ብሔራዊ ንቅናቄ በይፋ ከተመሰረተ በኋላ በዛሬው ዕለት አስቸኳይ የተባለውንና የመጀመሪያውን ስብሰባ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ዛሬ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ፣ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ ያቀረበውን የአደረጃጀት ጥያቄ፣ የቀጠናና የእዝ ስያሜዎችን በተመለከተ የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን ሰጥቷል። በሌላ በኩል የፋኖን አንድነት ተከትሎ ያገዛዙ ጦር በይፋ እየተናደ ወደ ፋኖ መቀላቀሉን ቀጥሏል። በዛሬው ዕለት አመራሮችና ኦፕሬተር ምድብተኛው ፋኖን መቀላቀላቸው ታውቋል። ስንጠብቀው የነበረው አንድ ድርጅት በመመስረቱ ተደስተናል። በቀጣይም ሌሎች ጓዶቻችን ይቀላቀላሉ ብለዋል ወታደሮቹም። በዚህም መሰረት አንደኛ ምክትል 10 አለቃ አብዱ ማርቆስ ከ25ኛ ክፍለ ጦር፣ ሁለተኛ ራቡማ ነጋ ከ25ኛ ክፍለ ጦር፣ ሶስተኛ አብዲ አህመድ ከ75ኛ ክፍለ ጦር በዛሬው ዕለት ፋኖን ተቀላቅለዋል። ያገዛዙ ወታደሮች በጉጉትና በተስፋ ሲጠብቁት የነበረው የፋኖ አንድነት የብስራት ዜና መሰማቱን ተከትሎ ጨርቄን ማቄን ሳይሉ ከስምሪት ቀጠናቸው በመጥፋት በገፍ ፋኖን እየተቀላቀሉ መሆኑን ሚዲያችን ለማረጋገጥ ችሏል። በዛሬው ዕለት ፋኖን ከተቀላቀሉት መካከል የከባድ መሳሪያ ኦፕሬተር ምድብተኞችም ይገኙበታል።
የፋኖን ግስጋሴ በድሮን ማስቆም እንደማይችል የተረዳው የብልጽግናው አገዛዝ ከፓኪስታን አዳዲስ ጀቶችን ለመግዛት እየተነጋገረ መሆኑ ታወቀ። አገዛዙ ከፓኪስታን ጄኤፍ-17 የተሰኙ የጦር ጀቶችን ለመግዛት ንግግር መጀመሩ ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጀቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ሮይተርስ እንደዘገበው ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል ፈጥሯል። እንደ ዘገባው 13 ሀገራት የፓኪስታን ምርት የሆነውን ጄኤፍ-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ የኢትዮጵያው አገዛዝ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋር የሽያጭ ስምምነት ላይ መደረሱን አስረድቷል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች እያደረጓቸው ስላሉት ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርታቸውን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ ሀገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህ ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየው ጄኤፍ-17 የበርካቶችን ትኩረት ስቧል። የፓኪስታን መከላከያ ኢንዱስትሪ ኃላፊ ራዛ ሀያት ሲናገሩ በዓለም ደረጃ ባለው የአቅርቦት እጥረትና ጫና የተነሳ ንግግሮችን እያደረግን ነው ያሉ ቢሆንም ንግግሮቹን ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥበዋል። ኃላፊው እንዳሉት የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱት ጋር ያላቸው ከፍተኛ የዋጋ ልዩነትም ተመራጭ እያደረጋቸው ነው። ጄኤፍ-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጀቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥ አስታውቀዋል። የጀነራል ጎሽ ገብረና የአክቲቪስት ብርሃነ ገብረ ግርግስ አያያዝ የመብትና የሕግ ጥያቄ አስነሳም። ከትግራይ ከፍተኛ የሰራዊት አዛዦች መካከል አንዱ የሆኑትና በቅርቡ ለስር የተዳረጉት ብርጋዴር ጀነራል ጎሽ ገብረ ለስር ከተዳረጉ በኋላ የትና በምን ሁኔታ ውስጥ እንዳሉ መረጃ የለንም ሲሉ ቤተሰቦቻቸው ገልጸው የነበረ ቢሆንም ዛሬ አመሻሽ ላይ ለጥቂት ደቂቃዎች ከቤተሰቦቻቸው ጋር እንዲገናኙ ተደርገዋል። የጀነራል ጎሽ ገብረ ወንድም የሆኑት ይብራህ ገብረ ወንድሜ ከታሰረበት ቀን ጀምሮ የት እንደሚገኝና በምን ሁኔታ ውስጥ እንዳለ አላውቅም ሲሉ ዛሬ መግለጻቸውን ተከትሎ ነው ጀነራሉ ከቤተሰቦቻቸው ጋር ለጥቂት ደቂቃዎች እንዲተያዩ የተደረገው። ለጉዳዩ ቅርብ የሆኑ የመረጃ ምንጮቻችን ዛሬ አመሻሽ ላይ እንደገለጹት ጀነራል ጉሽ ቤተሰቦቻቸውን ያገኙት ላለፉት 4 ቀናት በታሰሩበት ስፍራ ላይ አይደለም። ከዛ ይልቅ መቀሌ ወደሚገኝ የሰራዊት አዛዦች ማስተባበሪያ ቢሮ ተወስደው ነው ቤተሰቦቻቸውን እንዲያገኙ የተደረገው። ከየትኛው እስር ቤት ቤተሰቦቻቸውን ወዳገኙበት ቢሮ እንደተወሰዱ ለማጣራት ያደረግነው ጥረት ግን አልተሳካም። በትግራይ ሰራዊት የሰሜን ምስራቅ ግንባር ስር ከሚገኙ አርሚዎች መካከል አንዱ የሆነችው የአርሚ 15 አዛዥ የነበሩትና የቀድሞው ፕሬዝዳንት ጌታቸው ረዳ ከስልጣን የተነሱበትን አግባብ በመቃወማቸው ለ1 ዓመት ገደማ ከአርሚ አዛዥነት ታግደው የቆዩት ብርጋዴር ጀነራል ጉሽ ገብረ ባለፈው ቅዳሜ ጥር 9 2018 ዓ.ም አመሻሽ ላይ ለስብሰባ ተጠርተው መታሰራቸው ይታወሳል። ጀነራሉ ለስር እንደተዳረጉ ይፋ ከሆነ በኋላ በማግስቱ እሁድ የክልሉ ሰላምና ጸጥታ በፌስቡክ ገጹ ባሰራጨው አንድ በእጅ ጽሑፍ የተጻፈ ሰነድ ጄኔራሉ በዕለቱ ፍርድ ቤት እንደቀረቡና ተጨማሪ ምርመራ ስለሚያስፈልግ ከ9 ቀን በኋላ ጥር 18 2018 ዓ.ም እንዲቀርቡ ቀጠሮ መሰጠቱን ሰነዱ ጠቁሟል። በዚሁ ሰነድ ላይ እንደተገለጸው ከሳሽ በሜጀር ጄኔራል ማሾ በየነ የሚመራው የሰሜን ምስራቅ ግንባር ሲሆን በጄኔራሉ ላይ የቀረበው ክስ ደግሞ አንደኛ ከጠላት ጋር መገናኘት፣ ሁለተኛ ሰራዊት በማፍረስ ተግባር ላይ መሰማራት እንዲሁም ሶስተኛ የበላይ ኃላፊዎችን ትዕዛዝ መጣስ የሚል እንደሆነ በተሰራጨው የአንድ ገጽ ሰነድ ላይ የሰፈረው ጽሑፍ ያትታል። ጉዳዩን በማስመልከት ጥያቄ የቀረበላቸውና ስማቸው እንዳይጠቀስ አደራ ያሉ አንድ የመቀሌ ዩኒቨርሲቲ የሕግ መምህር በእሁድ ቀን ፍርድ ቤት ቀረቡ መባሉን ጨምሮ በሰነዱ የተቀመጡ ክሶች ግልጽነት ይጎላቸዋል ካሉ በኋላ በምሳሌ ሲያስረዱ ከየትኛው ጠላት ጋር እንደተገናኙ ክሱ ላይ በግልጽ አልተቀመጠም። ክሱ በተጨማሪ ደግሞ
ለ1 ዓመት ገደማ ከስራ ታግደው እንደቆዩ እየታወቀ የበላይ ትዕዛዝ ባለማክበርም ሆነ ሰራዊቱን በማፍረስ ተግባር ላይ እንዴት ሊከሰሱ ይችላሉ ሲሉ ይጠይቃሉ። ይህ በእንዲህ እንዳለ በተመሳሳይ ሁኔታ ከቀናት በፊት ለእስር የተዳረገው አክቲቪስት ብርሃነ ገብረ ገርግስ የት እንደታሰረ አለመታወቁ በማህበራዊ ሚዲያ አንቂዎች ዘንድ የህግና የመሰረታዊ ሰብአዊ መብት ጥያቄ አስነስቷል። የትግራይና የኤርትራ የህዝብ ለህዝብ ግንኙነት ወይም ጽምዶ መስራች የሆነው ብርሃነ የት እንደታሰረ ባለመታወቁ በተጨማሪም እስካሁን ፍርድ ቤት እንዲቀርብ አለመደረጉ በርካታ የማህበራዊ ሚዲያ አንቂዎችን አስገርሟል። የዛሬው ዕለት በአሜሪካ ታሪክ ውስጥ እንደ ጥቁር ቀን ሊመዘገብ የሚችል ቀን ነው። ከዋይት ሃውስ የወጣው አዲሱ አዋጅ ተግባራዊ መሆን በጀመረባቸው ጥቂት ሰዓታት ውስጥ በዓለም ዙሪያ በሚገኙ የአሜሪካ ኤምባሲዎችና ቆንስላዎች ከፍተኛ የሆነ ትርምስ ተፈጥሯል። 75 ሀገራትን ኢላማ ያደረገውና የአሜሪካ ዜጎችን የትዳር አጋሮች፣ ወላጆችና ልጆች ሳይቀር ቪዛ አትስጡ በሚል ያገደው ይህ ውሳኔ አሜሪካ ለ60 ዓመታት ያህል ስትከተለው የነበረውን የቤተሰብ አንድነት መርህ የናደ ሆኗል። ጠበቃ ሙሉ ዓለም ጌታቸው ይህንን ሲገልጹት እንዲህ ብለዋል። ከዛሬ ጃንዋሪ 21 ቀን ጀምሮ ሁሉም የኢሚግራንት ቪዛዎች የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም። ይሄ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሞት መትረፋቸው እየተነገረ ነው። የአሜሪካውን ፕሬዝደንት ዶናልድ ትራምፕን አሳፍሮ ወደ ዳቮስ ስዊዘርላንድ እየተጓዘ የነበረው አውሮፕላን በጉዞ ላይ እያለ ባጋጠመው የቴክኒክ ችግር ምክንያት ወደ ዋሽንግተን ዲሲ አካባቢ ለመመለስ መገደዱን ዋይት ሃውስ አስታውቋል። የክስተቱ ዝርዝር ዋይት ሃውስ ባወጣው አጭር መግለጫ እንደተመለከተው አውሮፕላኑ ኤርፎርስ ዋን ሲሆን ከተነሳ በኋላ የአውሮፕላኑ ሰራተኞች ቀለል ያለ የኤሌክትሪክ ችግር አስተውለዋል። በመሆኑም ለጥንቃቄ ሲባል አውሮፕላኑ ወደ ጆይንት ቤዝ አንድሪውስ እንዲመለስ ተደርጓል። አሶሺየትድ ፕሬስ በዘገባው እንደገለጸው በአውሮፕላኑ ውስጥ የነበረ አንድ ጋዜጠኛ አውሮፕላኑ ከተነሳ በኋላ በጋዜጠኞች ክፍል ውስጥ የነበሩት መብራቶች ለተወሰነ ጊዜ ጠፍተው እንደነበር ተናግሯል። ፕሬዝደንቱና የቡድን አባላቶቻቸው በሌላ አውሮፕላን ጉዟቸውን ወደ ስዊዘርላንድ እንደሚቀጥሉ ተገልጿል። ፕሬዝደንት ትራምፕ ረቡዕ ዕለት ስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም ላይ ንግግር ለማድረግ ቀጠሮ ተይዞላቸዋል። ፕሬዝደንቱ በዚህ ጉባኤ ላይ ግሪንላንድን ከዴንማርክ ለመግዛት ስላላቸው እቅድ ከአውሮፓ መሪዎች ጋር ይወያያሉ ተብሎ የሚጠበቅ ሲሆን ይህ እቅድ በሌሎች የኔቶ አባላት ዘንድ ተቃውሞ ገጥሞታል። ትራምፕ በግሪንላንድ ጉዳይ ላይ ስምምነት ላይ ካልተደረሰ በሚቀጥለው ወር በተለያዩ የአውሮፓ ሀገራት ላይ አዲስ የንግድ ታሪፍ ወይም ቀረጥ እንደሚጥሉ ዝተዋል። የአውሮፓ ህብረት ባለስልጣናት በትራምፕ እርምጃ ላይ ያጸፋ ምላሽ ለመስጠት እየተወያዩ ሲሆን ከዚህ በፊት ታግደው የነበሩ ታሪፎችን በአሜሪካ ምርቶች ላይ መልሶ መጣልና የአሜሪካ ኩባንያዎች ወደ ህብረቱ ገበያ ያላቸውን መዳረሻ መገደብ ከታሰቡት እርምጃዎች ውስጥ ይጠቀሳሉ። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ማክሰኞ ዕለት በዳቮስ ባደረጉት ንግግር የትራምፕን ማስፈራሪያ ተቀባይነት የሌለው ሲሉ አውግዘውታል። ማክሮን አክለውም የአውሮፓ ህብረት አውሮፓን ለማዳከምና ለማንበርከክ የሚደረጉ ሙከራዎችን እንደሚመክት ተናግረዋል። ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ ዛቱም። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብጽን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች አሉ። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝደንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕ ይህንን የተናገሩት በድጋሜ ወደ ስልጣን የመጡበትን 1ኛ ዓመት በማስመልከት ትናንት ማክሰኞ ጥር 12 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው 1 ዓመት ውስጥ አስተዳደራቸው አሳክቷል ያላቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝደንቱ በተደጋጋሚ የሚናገሩትን 8 ጦርነቶች አስቁም ያለሁ የሚል መከራከሪያ በዚህ መግለጫ ላይም አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ጦርነቶች
ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትን ጦርነትም በዚህ ዝርዝር ውስጥ አካተዋል። እነዚህን ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝደንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝደንቱ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝደንቱ አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል ወይም አባይ ወንዝን ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር እርዝመት በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝደንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለውን ንግግራቸውን በድጋሜ በዚህ መግለጫቸው ላይም አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። እኛንን የገንዘብ ድጋፍ ያደረግነው ሲሉም አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝደንቱ በዚህም ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም፣ ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎችም ነገሮች ብለዋል። ትልቅ ግድብ አላቸው፣ አሁን እሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብ ገንዘብ የተገነባ ነው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሜ ትናንት ያሰሙት የናይል ወንዝ ጉዳይን በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዝደንቱ ባለፈው ሳምንት ጥር 8 ቀን ለግብፁ ፕሬዝደንት አብዱልፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝን ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዝደንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።